ይሄ ሳምንት የተሰየመው በቅዱስ ያሬድ ምንድነው? ምኩራብ ነው። ምኩራብ ማለት ቤተ መቅደስ የአይሁድ መሰብሰቢያ ነው። እንግዲህ ኢየሱስ ክርስቶስ በዮሐንስ ምዕራፍ 2 ወደ አይሁዶች ሄደና በዛ ምኩራብ ውስጥ ገብቶ መላላቸው የአባቴ ቤት የንግድ ቤት አይደለም የጸሎት ቤት ነው እንጂ አላቸው። የነበረው ሁሉ ነገር በትኖ ገሰጻቸው፣ ገንዘብ እንዳይሰሩበት። ምን ያደረገ ነው? ምኩራቡ ያነጻ ነው ከዚህ ርኩሰት፣ ገንዘብ ለመጠራቀም የፈለጉት ነገሮች ማለት ነው። ሁለተኛ ደግሞ በዮሐንስ ምዕራፍ 2 ኢየሱስ ክርስቶስ መላላቸው ይሄ የምታዩት ቤተ መቅደስ አፈርሷለሁ በሶስተኛ ቀን አስነሷለሁ። ይሄ የሚናገረው ስለምን ነው? ስለ ሰውነቱ፣ ስለ ሞትና ትንሳኤው እየተናገረ ነው። ግን ምን አሉ? 46 ዓመት የፈጀው ነገር እንዴት ታፈርሷል አሉት። ስለ ራሱ እኮ እየተናገረ ነው፣ በሚስጥር ማለት ነው፣ በምሳሌ። እና ከዚህ እንደው መውሰድ ያለብን እግዚአብሔር ለማምለክ ቅዱስ የሆነ አምልኮ መሆን አለበት። በእውነትና መንፈስ እግዚአብሔር አምላክ አምልክ ይላል መጽሐፍ ቅዱስ። እንዴት? ልባችን ንጹህ ይሁን፣ የምናደርገው ሁሉ ነገር እግዚአብሔር የሚያከብር ነገር መሆን አለበት ማለት ነው። እና እንግዲህ እግዚአብሔር አምላክ ውሳጣዊ ዓይናችን ያብራልን፣ ሚስጥሩ ይግለጥልን። ወዳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። የበረከት ጾም ይሁንልን። ለብርሃነ ትንሣኤው ያብቃን ለማየት አሜን።